በሀብሮ ወረዳ አስተዳደር ጎጂ ልማዳዊ ድርጊቶችና ጾታዊ ጥቃትን ለመከላከልና የህግ ተጠያቂነትን ስርዓት ለመከተል የሚያስችል ስልጠና ለወረዳ ጎጂ ልማዳዊ ድርጊት አስወጋጅ ጥምረት ኮሚቴ ስልጠና ተሰጠ። በሰሜን ወሎ ዞን ሀብሮ ወረዳ አስተዳደር የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ከዩኤንዲፒ ፒስ ሰፖርት ፋሲሊቲ ፕሮግራም በተገኘ የገንዘብ ድጋፍ ለወረዳ ስትሪንግና ቴክኒክ ኮሚቴ በቅብብሎች ስርዓት ዙሪያ ስልጠና ተሰጥቷል። አቶ ሁሴን መሐመድ የሀብሮ ወረዳ ዋና አስተዳዳሪ በስልጠናው ቦታ በመገኘት የመክፈቻ ንግግር ያደረጉ ሲሆን በመልእክታቸውም ለወረዳ ጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ የተዘጋጀው ስልጠና አስፈላጊ ሲሆን ሰልጣኞቹ ስልጠናውን በጥሞና በመከታተል ለተጨማሪ የእውቀት ግብዓት ይሆናቸዋል ሲሉ ገልጸዋል። አቶ ሁሴን አያይዘው እንዳሉት በማህበረሰባችን እያጋጠመ ያለው የሴቶችና ህጻናት ጥቃትን ለመከላከልና ለማስቀረት የሚያግዝ ስልጠና ነው ብለዋል። አቶ ዳንኤል ባህልቢ የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት የሴቶች ንቅናቄ ተሳትፎ ማስፋፊያ ቡድን መሪ የስልጠናውን ሰነድ አቅርበዋል። ስልጠናውም በጎጂ ልማዳዊ ድርጊቶች ሲሆን የልጅነት ጋብቻ፣ የሴት ልጅ ግርዛት፣ ግግ ማስፈልፈል፣ እንጥል ማስቆረጥና ጾታዊ ጥቃት መከላከልና ቅነሳ ዙሪያ ያተኮረ ነው። ዋና አስተዳዳሪውም ከስልጠናው በኋላ ለሰልጣኞች እንዳስተላለፉት ለጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ ይህ ስልጠና ካላችሁ ልምድ ግንዛቤ የሚጨምርላችሁ ስልጠና ሲሆን ማህበረሰባችሁን ወደታች ወርዳችሁ የግንዛቤና የአመለካከት ስራ ለመስራት የሚያግዝ ስልጠና ነው ሲሉ ገልጸዋል። አያይዞም ሁሉም ሴክተር መስሪያ ቤቶች በቅንጅትና በእቅድ ታቅዶ የሚሰራ ስራ መሆን አለበት ሲሉ አሳስበዋል። ወይዘሮ ዘቢባ ደጉ የሀብሮ ወረዳ የሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ለሰልጣኞች እንደተናገሩት የጎጂ ልማዳዊ ድርጊቶችና ጾታዊ ጥቃት ማህበረሰቡ እንዴት መከላከል እንዳለበት፣ ጥቃት ከደረሰ በኋላ ይህ ኮሚቴ የዳኝነት ስርዓትና የቅብብሎች ስርዓት ከየት ወደ የት መሄድ እንዳለበት ስልጠናውን በተገቢው በመረዳት ውጤታማ ስራ መስራት ይኖርባቸዋል ብለዋል። በመጨረሻም ሰልጣኞቹ ከስልጠና በኋላ ያገኙትን የስልጠና እውቀት ካላቸው ልምድ ጋር በመጨመር ስራዎችን በተጠናከረ መልኩ እንሰራለን ሲሉ ገልጸዋል።